አልከፍቶም አንተው ክፈተው የኛው አራባላውን ያዘነዱ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል ይላል። እንዴት ናችሁልኝ? ዛሬም እንግዲህ አሪፍ የሆነች ቅመም የሆነች ቪዲዮ ነው ይዤላችሁ መጣሁት። ያው እንደምታውቁት እናቴ ሆላንድ አለች። ቆየን አይ ቲንክ ስለሷም ካወራን ቪዲዮም ከሰራን በጣም ቆይተናልና አልተረሳሳንም። አለን እናወራለን በደንብ ምንም ባዳ ለባዳ ምናምን የሚባል ነገር የለም። ዛሬ እንግዲህ ከሆላንድ አሪፍ እቃዎች ተልኮልናል። ምንድነው እነኛ እቃዎች የሚለውን ነገር እንሄዳለን። ግን የምንሄደው ወደ ጦር ኃይሎች አካባቢ ነው። በጣም ሩቅ ነው። በያንጎ 700 ምናምን ብር ነው። ፈረስ ሲሆን ደግሞ ወደ 800 ምናምን እንደዛ ነው። እና በታክሲ ዴሊ ቭሎግ ነው እየሰራን ያለነው። በታክሲ ነው ሰው ዛሬ ጦር ኃይሎች ድረስ ምን ያህል ታክሲ እንደምንጠቀም አላውቅም። በታክሲ እንሄድና ምንድነው የተላከልን የሚለውን ነገር በደንብ በዛው ሄደና ያለን። በዚሁ አጋጣሚ እናቴ በጣም አመሰግናለሁ። ኮሜንትም ደግሞ ቴንኪዩ ያላችሁልን። ምክንያቱም ከመጀመሪያ ጊዜ ይሄንኝን ማይክ የላከችልን እሷ ነች። ከዚህ ማይክ አልፎ ብዙ ነገሮች እየላከችልን ያለነው ቤተሰብ ነን እና ቀን በቀን እናወራለን አለን። አልተጠፋፋንም። እሷን ቪዲዮም ትሰራ ነበረ ቪዲዮና ትለቅ ነበር ግን ትንሽ አልተመቻትም። ከስራ ጋር ምናምን ነገር ስላልተመቻት ትተዋለች። ግን ብዙ ሰው ምናወራ አይመስለውም። ስቲል ግን እናወራለን፣ ሰላም እንባባላለን ያለውን ነገሮችና ዛሬ የተላከልን እቃ ሄደን እንቀበላለን። ምንድነው የተላከልን እቃ አስፈላጊ ነው አይደለም የሚለውን ነገር ሄደን እንቀበልና እቃውን አብረን ያለን ማለት አብርሽ የለም ሌላ ቪዲዮ ሊሰራ ወጥቷል። ሶ እሱ ሲመጣም እሱም እንደ አዲስ ያየዋል ማለት ነው። ሄደን እኛ እንቀበልና መተን ከአብርሽ ጋር አብረን እናየዋለን። ምን እንደሆነ እቃውን ከአብርሽ ጋር ነው አብረን የምንከፍተው ማለት ነው። ብቻ ስንሄድ አብረን ያለውን ነገር ለታክሲ ምን ያህል አወጣ የሚለውን ነገርም አሳያችኋለሁ። ሶ ተከታተሉ። ወደ ቪዲዮ ሰብስክራይብ ያደርጋችሁ ያው እንግዲህ ከሁለት ታክሲ በኋላ መገናኛ ገብተናል። ቦታውም ተቀየረ። ጦር ኃይሎች ነበር ያሉት እሱ ተሰረዘና ወደ ሳር ቤት ተባልኩኝ። አሁን ደግሞ ሳር ቤት ወደዛ እየሄድኩ ሳር ቤት ነው የምንሄደው። ተሻግረን መሰለኝ ቲንክ ምን ይሰው ሳር ቤት ቀጥታ ከተገኘ ካልተገኘ ሜክሲኮ እንዲስና እንሄዳለን። በወድም ጊዜ ወይ የሌለ ወረፋ እሑድ እኮ ነው ቀኑ ግን የሌለ ወረፋ ብቻ ተከታተሉ። ሜክሲኮ ገባን። ሜክሲኮ ደረሰ። ሜክሲኮ ምናምን ከዛ ወደ ሳር ቤት ደግሞ ባለ እንቅልፌ ነው የመጣው ማለት አልገባችሁ። 7 ሰዓት ከ20 ሆኗል። ለማንኛውም ቶሎ እንበልና እንሂድ። እሺ በቃ እሺ። እዛው ምን ነበር ሆቴል እንዳልሽ? ዲፕሎማት። እሺ በቃ እሺ አመሰግናለሁ። አሁን ደውላልኝ ነበረ። ዲፕሎማንት ነው ያዙት። እዛ አካባቢ ናቸው ካናዳ ኤምባሲ ፊት ለፊት ምናምን። እዛ እንሄድና እንቀበላለን። ቸኩለዋል እነሱም ሊወጡ ለዛ ቦታ እየቀያየሩ ያሉት ለኔ ብለው ነው እየለፉ ያሉት። ያው እንግዲህ በጣም አመሰግናለሁ። ያው የጊዜ ጉዳይ ነው። አዲስ አበባ ሩቅ ነች። ምንም ልናደርግ አልቻልንም። ዝም ብለን ታክሲ አሁን የሳር ቤት እንያዝና ቶሎ እንደርሳለን። እነሱም ቆየንባቸው በጣም ብቻ ተከታተሉን። የራሱ ራበኝ ደከመኝ አጥወለወለኝ ወላ ሳር ቤት እንግዲህ ሳር ቤት ደረስን። ግን የያዝነው ታክሲ ወደ ሌላ ቦታ ነበር። ቀጥታ ነበር አሳልፈን ወደ መካኒሳ አቦ ወደዛ ነበር የሚያልፈው። እኛ ወደ አደባባዩ እየተመለስን ነው። ራይድ አንጠቀምም፣ ያው በእግር ነው።
አሁን አደባባይ ጋር ሄደን በስተቀኝ በኩል ወደታች ነው የምንወርደው ማለት ነው። አደባባይ ይዞ ወደዛ እንሄዳለን። ወይኔ ዞር ናት በጠዋቱ። ስንት ታክሲ ያዝን? በስመ አብ አራት ታክሲ ይዘናል። እሺ ዞራለሁ። እሺ እነሱም ደውለው እንትን አሉ። በጣም ለኛ ብለው በጣም ጊዜ እንትን እያሉ ነበረ። በቃ ከመጠን በላይ ሲሆንባቸው ዛ ሪሴፕሽን አስቀምጡትና በቃ ሂዱ አልኳቸው። ልጆቹን ምናምን ስለያዙ በጣም ፕሮግራማቸውን አዛባንባቸው። በጣም ይቅርታ። አሁን ካርል አደባባይ ነው 1 ኪሎ ሜትር ምናምን። ብቻ ለማንኛውም ከአሁን በኋላ ወሬ አላበዛም። እዛው ቦታውን ደርሰን እቃውን ስንቀበል እንገናኛለን። ተከታተሉ። በስተመጨረሻ ሳይወጡ ደረስንባቸው። እየወጡ ነበረ ደረስን። በጣም ይቅርታ። ችግር የለውም። እሺ ሰላም ነው አይደል? እሺ አመሰግናለሁ። በጣም ችግር የለውም። ኧረ በጣም አመሰግናለሁ። ችግር የለውም። እሺ በስተመጨረሻ እቃችንን ተቀበልን። ያበደ ቦርሳ ነው። ዋይ እዚህ ማይከፈትለት ቤት ነው የምንከፍተው። ውስጡ ምን እንዳለ አናውቅም። ያበደ ቦርሳ ነው። ቆይ እዛው ቤታችንን እንከፍተዋለን። አንድ ቦርሳ መሆኑን አውቀናል ማለት ነው። ውስጡ ደግሞ ብዙ ነገር አለው። ሲነካካ ውስጡ ብዙ ነገር ነው ያለው። ምን እንደሆነ አናውቅም። ውስጡ ብዙ ነገር ነው ያለው። አሰማችሁ? ቤት ውስዋስ ልከፍተው ነው። ተወሱ። እሺ እኒልኮ ቤንቲ ስንት ታክሲ ያዝና? 4። አሁን ከዚህ ታክሲ እንዴት ነው የምንይዘው ወደ ሰፈር? እስቲ ለማንኛውም ታክሲ ስንይዝ እንገናኛለን። ከዛ ከአብርሽ ጋር ነው የምንከፋፍተው። በዚህ አጋጣሚ ቴንኪው ያመጣሽልኝም ልጅ እናም ደግሞ ቲቲ እናቴ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ፈጣሪ እድሜና ጤና ሰጥቶ ያኑርልን። በጣም አመሰግናለሁ። ተረክቤያለሁ። ሞር ደግሞ ከአብርሽ ጋር ሆነን ደግሞ ማታ ስንከፍተው አሳያችኋለሁ። ሰብስክራይብ እያደረጋችሁ ተከታተሉ። ገባን። እዚህ በጣም ርቦን ነበር። እዚህ ምሳችንን እዚህ በየአይነትና አንድ ድንች እንበላለን። ስንት እንደሚመጣ ሂሳባችንን ነው ማሳያችኋለሁ። ተከታተሉ። እጅዋ ይዙ ጋር ነው እጅዋ የምር እንደዚህ ምግብ በጣም ነበር ይናፈቀኝ። ያው አገኘሁት። የታባቱ በየአይነት ድንች ባላው ዳቦ አለ እንዴ? እንብላ። ቅድሚያ ምስር ያብር ነው። አሪፍ ነው። ድንች ወጥ ሙቀም ታላው ምን ያፈክራል? ድንች ብቻው በጣም ጣጣም አንደኛው ያው በላን። ያው ከዛ ሁሉ ምግብ የቀረውን እት ጥጥ ነው። አንድ በየአይነት አንድ ድንች በጣም ብዙ ነው፣ ግን ጥጥ በጣም ይጣፍጣል። በጣም ታርቤት አካባቢ መታችሁ ሞክሩት። ስንት ነው ሂሳብ? በየአይነት ስንት ነው? በየአይነት 130 ድንች። ኦኬ 130 ነው ምግብ። አንድ ምግብ 130 ማለት ነው። በጣም አሪፍ ከፍ ይበል። እንትን የሚሉትም ደስ ሲሉ ነው። አንድ ምግብ 130። አሁን ከዚህ እዛ ስፒጂ እስከሚሄድ ይቀዘቅዛል። በረዶ ነው የሚሰራው። እዚህ በጣም ይጣፍጣል። 130 260 ብር መጣ ማለት ነው። ሻዩ ደረሰ። ቀጅል ዝም ብለን ለዚህ ለጉንፋናችን ሻያችንን ጠጣና ልታጠብ አይዞን አይተርፏል።
እንደዛ ይሸራው የለም ሁሉም በቃ አርቲፊሻል በቃ ለብር ተብሎ የሚሰራ ነገር እንዳለ የለም በቃ ኦሪጂናል ነገር ነው ከእንደዚህ አይነት ቦታ ውስጥ ስገቡ በቃ ትክክለኛ ነገር ነው የምታገኙት 300 ወረነሽ ሙሉ ሰው ምግባችንን በላን ጠጣን በስማው ጥግብ ነው ያለው ጥግብ በ300 ብር ከሻይ ጋር ሁለት ሻይ ሁለት ምግብ 300 ብር ማለት ነው በጣም ርካሽ እሺ ደግሞ ምግቡ እንዴት እንደሚጣፍጥ አልገባችሁም ጥጥር ያላት ለሁለት በስማም ለሌላ ያበረ ምግብ ነው ሳር ቤት ምን ፍለፊት ነው በቃ አደባባይ ስር እና አሁን ታክሲ ፍለጋ ጠግበናል ቅድም ቅርዝዝ ብዬ ነበር አሁን ነቃ ብያለሁ በላው ሻይን ጠጣው ምን ፈልጋለሁ ሌላ አሁን ታክሲ ወደሚገኝበት እንሂድና ታክሲያችንን ይዘን ወደ ቤታችን እንሄዳለን በጣም ነው የጓጓሁት ይሄንን ስካዮ ከፍቼ ግን ያው ከአብርሽ ጋር ነው ከፍቼ ምንም አማራጭ የለም ሶ በቃ አላብዛባችሁ በታክሲ ነው የምንሄደው ዝም ብዬ ትንሽ የፉቴጅ ታክሲውን አሳያችኋለሁ ከዛ ቤት እንገናኛለን ማለት ነው ያዘው ሰብስክራይብ ያደርጋችሁ ከሳር ቤት ሜክሲኮ ከሜክሲኮ መገናኛው ለዚህ በስተመጨረሻ ቤታችን ደረስን ስንት ሰዓት ሆነ 20 ጉዳይ ለ10 ደረስን በስማም ጧት 4 ሰዓት ምናምን ይወጣል 20 ጉዳይ ለ10 በጣም አድካሚ ቀን ነበር ስንት ታክሲ ነው የተጠቀምነው 8 ታክሲ ደርሰን መጣን ሳር ቤት በ8 ታክሲ ደርሰን መጣ ስንት ብር አወጣን በስማም 520 ብር ነው የፈጀነው ለሁለት 260 ብር ማለት ነው ለአንድ ሰው የሚሆነው አሁን ደርሶ መልስ 260 ብር ለአንድ ሰው ለሁለት ስለሆነ 520 አሪፍ ነው አሁን ይሄኔ ቢሆን ኖሮ ስቲል ብናወጣ የነበረው ወደ 1600 ምናምን ብር 1700 ምናምን ነበር ራይድ ቢሆን ኖሮ ሶ አትርፈናል በ520 ብር ለሁለት ካሜራማን ጋር አብረን ሄደን ተቀበለን መጣን በድጋሚ እቃውን ያቀበላችሁኝ ሰዎች የተቀበላችሁልኝ በጣም አመሰግናለሁ ፈጣሪ ያክብርልኝ ቲቲና ቲም በጣም አመሰግናለሁ ስላክሽልኝ የሚያስፈልገኝን ነገር በየጊዜው እያየሽ የሆነ ነገር ጎዶሎ ነገር ስታይብኝ የምታማይልኝ በጣም አመሰግናለሁ ፈጣሪ ያክብርልኝ እድሜና ጤና ሰጥቶ ያኑርሽ ጤና ጨምሮ ይስጥሽ በጣም ወድሻለሁ እናቴ ልጅሽን ባለቤትሽን እድሜ ጤና ሰጥቶ ያኑርልሽ በጣም አመሰግናለሁ እስቲ ምን እንደሆነ ደግሞ ይሄንን አብረን እናያለን አብርሽ ሲመጣ ማለት ነው ሰብስክራይብ ያደረጋችሁ ቆይታችን እቺን ነው የምትመስለው አብርሽ ይምጣና አብረን እንቃውን እንከፍቶና እናያለን ሰብስክራይብ ያደረጋችሁ ያዘው እንግዲህ አብርሽ መጥቷል ያዘው ፋሚሊ እንዴት ናችሁ ቤተሰቦቼ ዛሬ አዲስ ነገር ከፊት ለፊታችን ይታየናል ከሀገር ከምንድነው ከባህር ማዶ ከባህር ማዶ ኢትዮጵያ ጠዋት ላይ እንግዲህ እኔ አልነበርኩም ከወጣው በኋላ ነው ላማን እየተደወለለት እና ደውሎ ነግሮኛል ግን አልከፈትናትም ጉጉት ቀኑ ሙሉ ልክፈቱ አልክፈቱ ከዛ ገና ሲቀበለዋል ወዳ ነው ደግሞ እዚህ ጋር አጨብጭቡ እንጂ በጣም የሚገርም ነው እናታችን በጣም ቴንኪዩ ደግሞ ጽድት ያለን አባቴ ከነባጁ ምናምን እሺ የኔ ነው እንደምትያት ከኔ አትለይ የሆነ ጊዜ ታውቃለችን ቪዲዮ ላይ አይቷት ዲያስፖራ ለመምሰል ለምንድን ነው የምትጥሩት አላችሁን አንድ የሆነ ኮሜንት አንብቤ ነውና በነገራችን ላይ ይሄን ይዘን የምንወጣው እዚህ ውስጥ ወይ ካሜራ ፓወር ባንክ ምናምን ይዘን ለመሄድ በእጃችን ከምንይዝ ይሄ በጣም ያቀልልናልና በጣም አሪፍ ነው ለኛ ያስፈልገናል እንጂ ዲያስፖራ ለመምሰል አንድ ቀን ደግሞ እንሆናለን ታሪክ አለ ያን እንዴት አባቱ አንተ እሺ ዋው በጣም ነው ውስጡ ብዙ ነገር ነው ያለው ምንድነው እኔ እኮ የሆነ ካርቶን ምናምን መሰለኝ ምን እሺ ነው ውጪ ወዳ ቸኮሌት ልካልኛለች ምን እናት ዋው ምን ወደው ቸኮሌት ልካችልኝ እኔ ምን ወደው ወደው ታሪ ቸኮሌት ላይ ዋው ከዚህ በፊት ማሚ ከዚህ በፊት የላከችልን ቸኮሌት የሚገርም ኦሪጂናል ቸኮሌት ይሄው ራሱን የላከችልን ይሄንም እንትን ስላላችሁ ሰው እስቲ ከሆላንድ የምትመጡ ሰዎች እንትን በሉ ባይገርማችሁ ሙሉ ቸኮሌት ነው ቅልቅል የሌለበት ድፍን ቸኮሌት በጣም ሌላ ይሄን አልከፍተውም አንተው ክፈተው ይሄኛውን ምንድነው ከዚህ በፊት ብዙ ነውና ከሆላንድ የምትመጡ ሰዎች ካላችሁ ብዙ ነገር ለኛ መላክ ትፈልጋለች ግን ያው ወደዚህ የሚመጣ ሰው ነው የጠፋው ሽቶ ነው እንዴ ሽቶ ነገር ሽቶ አይሆንልኝ አራባላ
እቺ ነገር መበጠስ አለባት አረ ቆይ ችግር የለውም አዲስ ነው አረረረረረ ባላ w ማሚ እግዚአብሔር በስማ አዲስ እንደማንተ አዲስ ነው ይላል ራይት ሌፍት እንደዚህ ነው ቶዞ በስማ አሁንማ ከነ ቦኔቴ ነኝ ክብር ማድረግ አንተ ባላው ለኤዲታውን ቶዞ የሚገርም ኤዲት የምን ኤዲት ብቻ ዘፈናል አንተ አይሰሙም ድፍን ብሎ ነው አንተ ዘፈን ሳይኖረው ድፍን ነው ይላል የሆነ የሚይዘው ነገር አለ የሆነ ሙክ ያለ ነገር የታለ ስልኬ የራሴ ድምጽ እየተሰማኝ ነው የሆነ ፍን ያለ ጸጥ ያደርገውና በቃ ይስባል በነገራችን ላይ አዲስ ነው ወደዚህ ሲመጣ ያው ከነ እንትኑ ምናምን ነገር አይመጣም ከነ ካርቶኑ ምናምን አዲስ እንዳይመስል አዲስ ከሆነ ያው አለው ያው እንደቀረጥ ነገር እንትላል መሰለኝ ፈታታውን ይላከችልኝ ቴክስት አርጋልኝ ነበር በጣም አመሰግናለሁ እናቴ እስማማውን ይሄ ለኤዲት ለጂም የሆነ ቦታ ስትወጡ ምናምን ለመመሰጥ እስኪ አብሮ ይሄማ ቻርጀር ይፈልጋል መሰለኝ አይ ቲንክ ግን እንትን አላሉ ባላው ቼክማ ማድረግ አለብን ይሄ በእግዚአብሔር አሁን ማንንም ቢንጫጫ ተልባ ቢንጫጫ ባንድ ሙቀጫ ብሏል አንድ ነው ማርሰባውን ኤዲት ሳረግ መስሚያ ተጥ የሚባል ነገር አለ ወጣለ HT2 ይላል በስማ በዚህ አይ ቲንክ የሮፍናን ዘፈን ቢት አለች በሮፍናን ጀማው ሚሊዮን ቼክና ወራው ሶየየ እያወራችሁ ነው ማን ያወራ አረበያንስ ሙስኪ በስማ አንተ ይሰማል ጋይስ አራራራ አንተ አብርሽ ይሰማል አራዋራ አንዴ ጋይስ እዚህ ጋር ድምጽ ይቀየርኩ ጫን በለው አንተ አብርሽ የማንን የምታዳምጠው የማንን ነው አይሰማኝም ድፍን ነው የሚያደርጉት አብርሽ አንተ አረም ምን ይያልኩ እንደነበር ሰምታ አታመጉትም አንተ የሚገርም ስፒከሩ ሌላ ታሪክ ነው አንተ አረ እግዚአብሔር ማሚዬ በጣም እጅግ ዳብሊው እናመሰግናለን ሌላስ ነገር የለም አረ ቆይ በዘይት የርዝራጅ ነገር ዶላሩና የርዝራጅ ነገር ዩሮ ነገር ምናምን ካገኘ ዋው ሻንተ ወሰማ ይሄን የመሰለ ሌዘር ባግ ይሄን የመሰለ ደግሞ የሚገርም ስፒከር ቤዙ ጽድት ያለ ሳውንድ ፒስ ተቃውን ሆይ ነው እንግዲህ አዴ ይሄን የመሰለ ደግሞ ቾኮሌት ዋው በጣም ደስ ይላል እግዚአብሔር መስማ በጣም እናመሰግናለን ማሚዬ በዚህ አጋጣሚ እናታችን በጣም እናመሰግናለን ከዚህ በፊትም እነዚህን ዲጄይ ማይኮች እሷ ነበረች ከሆላንድ የላከችልን እንዲሁም ደግሞ ቴኒስ ከዚህ በፊት ስንጫወት ያያችሁትን ቴኒስ እሷም ነበረች ቾኮሌት ቺፕስ አረ ምን ቀራት ጋይስ እኛ ሄድን እኮ እዚሁ ኑሮ በኢትዮጵያ ግን በሆላንድ በጣም ነው የምናመሰግነው ማሚ ቁም ነገረኛ እናት የሆነስ እግዚአብሔር ያክብርልን እድሜ ከጤና ጋር በድጋሚ ይስጥልን ዋው እናመሰግናለን በጣም እዚህ ጋር የምታዩት ያብርሽ አካውንት ነው ጉዞ ወደ 50,000 የኔን ደግሞ ወደ 100,000 እንገባለን ማለት ነው እንዳያችሁት ቀን ሙሉ ወደ 5 ታክሲ ነው ምናምን ነው የተጠቀምነው ከዛ 520 ብር ነው ከታክሲዋ ደግሞ እኔ ያለፈችኝ ታክሲውን እንኳን ሰሞኑን ያቺ በየአይነት ግን ስቶሪ ያረካት ስቶሪ አይጂ ላይ ነበር ያዩት ገርም ነበርች መሰለኝ ወደዛ ሰፈር ሲሄድ እበላለሁ ሁሌ ነው የምንበለው ባሬ ምን ሳጓ ስንት ነው 130 ብር አንድ ምግብ ያ ሰላም ጋይስ ድንቹ አዳማ በጣም ርካሽ ነው ይባላል ግን እዚህም አለ አይ ውስጥ ነው በጣም ብዙ አይነት በስመ አብ ያበደ ምግብ በጣም ስቶሪ ላይ ነው ያዩት አይጂ ላይ እና የሚገርም ነበር ጋይስ ምራቅ ያስወጣል ያው ቀድማችሁም አንዳንድ ነገሮች ማየት ከፈለጋችሁ ይሄ የአይጂ አካውንት ስለሆነ ፎሎ ያረጋችሁ ይሄም ያብርሽ ነው ፎሎ አድርጉና እዛ ላይ አንዳንድ ነገሮች ዝም ብለን ስቶሪ እናረጋለን ቪዲዮ ዩቲዩብ ላይ ከፖስታችን በፊት ዝም ብለን ስቶሪ ምናምን ስለምናረግ ፎሎ አድርጉና እዛ ላይ ቼክ ማድረግ ይችላልላችሁ ፎቶዎች ምናምን ያባበዱ ነገሮች እንሰራለን እንግዲህ ዛሬ ውላችን እቺን ትመስላለች በጣም ቴንኪው እናመሰግናለን እንዲሁም ደግሞ ያመጣችሁልኝ ሰዎች በጣም እናመሰግናለን እንዲሁም ውጭ ያላችሁ ለኛ ምንም አይነት ነገር ይሁን ትንሽም ነገር ሰፖርት የምትሰሩ ማድረግ ከፈለጋችሁ ይቻላል በቃ አሁን ምን ቀረን አሁን ወሳኝ ነገር ዲያስፖራ ጭራሽ በደንብ ነው ፓወር ባንክ ነው የሚያስፈልገን አሁን ፓወር ባንክ ቆይ በዚህ በኩል በቀኝ አይፈፍ እሺ ይረዝማል አይ ቲንክ ይረዝማል እንትኑ ይረዝማል ቺያ በደች ደሞ ሌዘር ነው ቺያ ጽድት ያለ ነው You know what
ያው አለ ካሁን በኋላ እንደዚህ ካያችሁ እነኚህ ልጆች ምንድነው በሉን ካሜራ ቻርጀር ፓወር ባንክ እንዲሁም እዚህ ጋር እንደዛው ካሜራ ፓወር ባንክ ምናምን ነው ለተየው የምችሉት እና ደግሞ ከቤት ውጪ ድንገት ልናደር ከቻለን ያው ጥርስ ቡርሽ ያው የብብት ምናምን ነገር ዶደራንት ሽቶ ምናምን እንይዛለን። ይሄ ወንድ ነው። ይሄ ደግሞ እንደምታዩት የሴት ቦርሳ ሲሆን ብዙ ጊዜ ይጠቅመናል። እንደዚህ ቦርሳዎች የወንድ ናቸው። ብሎግ ስናደርግ በጣም ብዙ ነገሮችን ይዘልናል። በጣም ነው የምናመሰግነው ማሚዬ። ወይኔ ፈጣሪ ያክብርልን። ልጆችሽንና ባለቤትሽን እድሜና ጤና ሰጥቶ ያኑርልሽ። እንወድሻለን። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው ቲቲዬ እንወድሻለን ማሚ።